በየቀኑ የምንመገባቸውና ጤናማ ይመስሉ የነበሩ ምግቦች በሰውነታችን ውስጥ መጥፎ ኮሌስትሮል ወይም ኤልዲኤልን እስከ 30% ድረስ በሰውነታችን ውስጥ ሊጨምሩ እንደሚችሉ ያውቃሉ? ጤና ይስጥልኝ ውድ የተከበራችሁ አድማጮቼ፣ ተመልካቾቼ እንዴት ሰነበታችሁ? ልትገበው ይታይህ ገላው እባላለሁ። ዛሬ በዋኖስ ላቦራቶሪ ሜዲሲን ዩቲዩብ ቻናላችን በሰውነታችን ውስጥ መጥፎ ኮሌስትሮል ወይም ኤልዲኤል እንዲጨምር የሚያደርጉ ከ30 በላይ የምግብ እና የመጠጥ ዝርዝሮችን እያንዳንዳቸው በስንት ፐርሰንት ሊጨምሩ እንደሚችሉ በጥናት የተደገፉትን ሚስጥራት በዝርዝር እንመለከታለን። እስከ መጨረሻዎች ድረስ አብራችሁኝ ቆዩ። መጥፎ ኮሌስትሮልን በሰውነታችን ውስጥ የሚጨምሩ ከ30 በላይ ምግቦች እና የምግብ ዝርዝሮች ውስጥ ነው። ንጥር ቅቤ ማለት በቅመማ ቅመሞች የታገዘና በእሳት የቀለጠ ቅቤ እና ተጠራቅሞ የሚቀመጥ ቅቤ ከ20 እስከ 30% ድረስ የሚሆነውን የኮሌስትሮል መጠን በሰውነታችን ውስጥ ይጨምራል የሚል ሳይንሳዊ ጥናት አለ። ያልተነጠረ ቅቤ ደግሞ እስከ 25% ሊጨምር ይችላል። በዘይት እና በቅቤ ወይም በዘይትና በቅቤ የተሰራ ዱለት ደግሞ እስከ 25% ድረስ በደማችን ውስጥ መጥፎ ኮሌስትሮልን ሊጨምር ይችላል። ጉበት በዘይትና በቅቤ እስከ 25% ድረስ ይጨምራል። ስብ ያለው ስጋ እስከ 20% ድረስ መጥፎ ኮሌስትሮልን በደማችን ውስጥ ሊጨምር ይችላል፣ ሊያባብስ ይችላል። በዘይትና በቅቤ ክትፎ ደግሞ መጠቀም እስከ 20% ድረስ መጥፎ ኮሌስትሮልን በደማችን ውስጥ የመጨመር ዕድል ይኖረዋል፣ የማባባስ ዕድልም ይኖረዋል። የበግ ላት ደግሞ ከ15 እስከ 25% ድረስ ብቻውን መጥፎ ኮሌስትሮልን ሊጨምር ይችላል። የአሳማ ስጋ ደግሞ እስከ 20% ድረስ መጥፎ ኮሌስትሮልን በሰውነታችን ውስጥ ሊጨምር ይችላል። የበርገር ስጋዎችም እንዲሁ እስከ 20% ድረስ ሊጨምሩ ይችላሉ የሚል ጥናቶች ተሰርተው አግኝቻለሁ። የሰባ ጥሬ ስጋ እስከ 20% ድረስ መጥፎ ኮሌስትሮልን ይጨምራል። በዘይት ያበደ ጥብስ እስከ 20% ድረስ መጥፎ ኮሌስትሮልን ይጨምራል። የሰባ ቋንጣ እስከ 15% ድረስ መጥፎ ኮሌስትሮልን በሰውነታችን ውስጥ የመጨመር ኃይል አለው። አይብ እና ክሬም እነዚህ እስከ 20% ድረስ መጥፎ ኮሌስትሮልን ይጨምራል። ሙሉ ወተት ቅባቱ ያልወጣ ወተት ከ10 እስከ 20% ድረስ ኮሌስትሮልን ይጨምራል። ቆዳው ያልተወገደ ዶሮ ተጠብሶ ቢበላ እስከ 10% ድረስ መጥፎ ኮሌስትሮልን ደማችን ውስጥ ይጨምራል ተብሎ ይታሰባል። በብዛት እንቁላል መብላት አንድ ጊዜ፣ ሁለት ጊዜ፣ 3 ጊዜ ሳይሆን በብዛትና በተደጋጋሚ ሳያቋርጡ እንቁላልን መብላት እስከ 10% ድረስ መጥፎ ኮሌስትሮልን በደማችን ውስጥ የመጨመር ዕድል አለው ብለው አጥኚዎች አሳይተውናል። ሳምቡሳ በዘይት በተደጋጋሚ የተጠበሰ ከ5 እስከ 10% ድረስ መጥፎ ኮሌስትሮልን የመጨመር ዕድል አለው የሚል ጥናት ተጠንቶ እናገኛለን። ኬክ፣ ዶናት፣ ቺፕስ እነዚህ ደግሞ ከ10 እስከ 25% እያንዳንዳቸው መጥፎ ኮሌስትሮልን በደማችን ውስጥ የመጨመር ዕድል እንዳላቸው ተደጋጋሚ ጥናቶችን አግኝቻለሁ። ስለዚህ መጥፎ ኮሌስትሮልን የሚጨምሩ ነገሮችን መተው ያስፈልጋል። ኩኪስ እንዲሁ፣ እርጥብም እንደዚሁ እስከ 25 እና እስከ 20% ድረስ መጥፎ ኮሌስትሮልን የመጨመር ዕድል አላቸው። ጮርናቄ፣ ቦምቦሊኖ እነዚህ በሙሉ የኮሌስትሮል መጠንን የመጨመር ዕድል እንዳላቸው
ጥናቶች በተደጋጋሚ በተለያየ ጊዜ ተጠንተው ይገኛሉ። ፒዛ እስከ 20%፣ በርገር እስከ 20%፣ ቃጠሎም እንዲሁ እስከ 20% ድረስ መጥፎ ኮሌስትሮልን በሰውነታችን ውስጥ የመጨመር ኃይልና እድል አላቸው። ለስላሳ መጠጦች እስከ 20%፣ የታሸጉ ጁሶች፣ የኢነርጂ መጠጦች እነዚህ እስከ 20% ድረስ የመጨመር እድል አላቸው። ለስላሳ መጠጦች ስንል የሚታወቁ ናቸው። እነ ሚሪንዳ፣ እነ ኮካ፣ እነ ፔፕሲ፣ እነ ስፕራይት እና ሌሎችም። የታሸጉ ጁሶች ደግሞ እነዚህ አገር ውስጥም ከውጭ ሀገርም የሚመጡ የታሸጉ የሚመረቱ እና የታሸጉ ምርቶች እስከ 20% ድረስ መጥፎ ኮሌስትሮልን በሰውነታችን ውስጥ የመጨመር እድል አላቸው። አሁን ደግሞ ቅርብ ጊዜ እየታየ ያለው የኢነርጂ መጠጦች ናቸው። እነዚህ ለኢነርጂ መጠጦች የሚያገለግሉ መጠጦች መጥፎ ኮሌስትሮልን በቀጥታም ባይሆን በተዘዋዋሪ ለመጥፎ ኮሌስትሮል መጨመር አስተዋጽኦና እድል የሚከፍቱ ናቸው ተብለው ጥናቶች ያሳያሉ። እንግዲህ ፍሬ ነጥቦችን እንመልከት። ነገር ግን በተለይ ንጥር ቅቤ መጥፎ ኮሌስትሮልን ወይም ኤልዲኤልን በ30% ወይም በ20% ወይም በ15% ያሳድጋል፣ ይጨምራል፣ ያበብሳል የሚል አንድ ቀጥተኛ ያለቀ ጥናት የለም። እነዚያ ቁጥሮች ከላይ የጠቀስናቸው በተለያዩ ጥናቶች የታዩ አጠቃላይ አዝማሚያዎችንና በተለያየ ጊዜ በተለያየ ሰው በተለያየ ቦታ ተጠንተው ያሉ ሪሰርቾች እንጂ ያለቀ የደቀቀ እስከዚህ ይህን ያህል ፐርሰንት ይጨምራል የሚል ጥናት የለም። ነገር ግን ኮሌስትሮልን እንደሚጨምሩ ግን ጥናቶች ያሳያሉ። እነዚያ ጥናቶች በትክክል እንዴት እንደማይጨምሩ ወይም ደግሞ እንዴት ከፍ እንዳሉ ወይም ደግሞ እንዴት ዝቅ እንዳሉ በትክክል ለማወቅ እጅግ በጣም ከባድ ነው። የምግብ እያንዳንዱ ኮሌስትሮል በስንት ፐርሰንት እንደሚጨምር መናገር አይቻልም። ምክንያቱም በሰውየው ዕድሜ ወይም በሴትዮዋ ዕድሜ፣ በዘር ቦርስ፣ በውፍረት በሰውየው ውፍረት፣ በሴትዮዋ ውፍረት፣ በሰውየው ክብደት፣ በሴትዮዋ ክብደት፣ በእንቅስቃሴዋቸው ልክ እና በሚመገበው መጠንና ብዛት እንዲሁም አይነት የመጥፎ ኮሌስትሮል መጠን እንደሚለያይ ሁሉ የሚወስዱት የቅባት አይነትም ቢሆን የሚመገቡትም የምግብ አይነት ቢሆን መጥፎ ኮሌስትሮልን የመጨመር እድሉ በዛው ልክ እንደሆነ ልናውቀው እንችላለን። በዚህ መሰረት ስብ ከ10% በላይ በሰውነታችን ውስጥ ከ10% በላይ ከጨመረ አደጋ አለው። 10 ቁጥር ሳይሆን በ10% ከጨመረ አደጋ አለው ብለው አጥኚዎች ይናገራሉ። የፋብሪካ ፋት እንኳን ትንሿም እንኳን ከጨመረች አደጋ አላት ብለው ይናገራሉ። ስኳር በ25 እስከ 30 ግራም ውስጥ ባለው ከጨመረ እንደ አደጋ ሊቆጠር ይችላል። ብዙ ነጭ ዱቄት ትራይግላይሰራይድ የሚባለውን ቅባት በጣም ይጨምረዋል። በቂ ፋት ካልተወሰደ በስተቀር መጥፎ ኤልዲኤል መጥፎ ኮሌስትሮል በእጅጉ ይጨምራል። እነዚህ ዋቢ መጽሐፎች ናቸው። በሚቀጥለው ቪዲዮ ደግሞ ሌሎች ከዚህ ጋር ተያያዥ ቪዲዮዎችን ይዤላችሁ እመጣለሁ። ጤና ይስጥልኝ። ሰላም።